ዲያቆን ምህረት ሲታይ ራሱ ምስኪን ነው፣ ደስ የሚል ሰው ነው። ያበርተውና የምር እኔ በቃ ይሄ ነገር እንዴት ነው የእግዚአብሔር ስራ ነው ብዬ እንዳስብን ያደረገኝ ማለት ጥምቀት፣ ቅዱስ ቁርባን ምናምን አሁን ልዩነታችን እንደሆነ ይታወቃሉ፣ የሚያው ግልጽ ነው። ግን በዚህ ደረጃ በተለይ ደግሞ ልዩነቱ መታወቁ አይደለም አንደኛ የስተት ትምህርት ውስጥ እንዳሉ ማሳያ ነው። ፕሮቴስታንቶች ማለት ነው ማለት በቃ ፕሮቴስታንቲዝም ስህተት እንደሆነ ሲቀጥል ግን ቤተክርስቲያናችን በዓለም ደረጃ ደግሞ መጠራቷ ማለት በየቦታው ነው ወይ በየቦታው ማለት ነው የተቀባበሉት ቪዲዮን እና ኦሪየንታል ኦርቶዶክስ የኢትዮጵያ ኦርቶዶክስ ሲባል ነበርና እሱ በጣም ጸዴ ነው። ሁሌ ክርስቶስን ይኸው ጌታ ኢየሱስ በሚያውቀው ማለት ነው ጌታ ኢየሱስ በሚያውቀው በቃ የሆነ ውስጥ የለአት ወንድማችን ይህንን ጥቁር ለብሰህ ቦግ ብለህ ትመጣለህ አይደል? አስቤለት አይደለም አባ ቀጥይ። እሺ እና በጣም የማስበው ማለት ነው እንዳልኳችሁ ክርስቶስ በሚያውቀው የሆነ የኢትዮጵያ ክርስቲያን በዓለም አቀፍ ደረጃ በደንብ በቃ ስሟ ቢጠራ ብትታወቅ ምናምን የለም ብዙ ጊዜ ቴዎሎጂ ላይ ምናምን አሁን የኢትዮጵያ ክርስቲያን እንደዚህ ምናምን እየተባለ ከቴዎሎጂ ጋር ተያይዞ ብዙ ያን ያህል ላይ በዓለም አቀፍ ደረጃውን ሲሰጣት ሰሙ ምናምን ማለት ፕሮቴስታንቱ ያው በአብዛኛው ፕሮቴስታንት ስለሆነ በውጭ ዓለም ምናምን ያው እሱ አለ። ፕሮቴስታንት ሁሌም ይነሳል። ካቶሊክም ካቶሊክ ነው፣ ያው ብዙዎቹ አሉ። ኮፕቲክ ራሱ ኢስተርን ኦርቶዶክስ እንዳለ ሆኖ በኦሪየንታል ኮፕቲክ ራሱ አሁን ኮፕቲኮች በየቦታው ስላሉ ኦሪየንታል ኦርቶዶክስ ሲባል ያው የሚመጣለት ሰው ኮፕቲክ ነው እና በጣም ይሰራሉ እነሱ በውጭ ዓለምም ከግብፅ ውጭም በጣም ይሰራሉ። ኮፕቲኮች በጣም የሚሰሩት እዚህ በአሜሪካን ሀገር በአውስትራሊያ ምናምን ብቻ ብዙ እንደሚሰሩ እሰማለሁ እና በዛ ምክንያት ይታወቃሉ በጣም እና በቃ የኢትዮጵያ ክርስቲያን የሆነ በቃ በሆነ ሚስሷ ብትታወቅ ምናምን አልነበር እና በቃ ይሄኛው ሰው በጣም ደስ ያለኝ ክርስቶስን የሚገርም ነበረ እና የእግዚአብሔር ጣት ያለበት ነው ብዬ አስባለሁ። እና ውይይቱ ላይ ከተነሱ ነገሮች አንጻር ምናምን ይልማ ይመጣሉ እስከሚመጡ ድረስ ብለን ነው እስቲ የውይይቱ ላይ ምናምን የተነሱ እሳቸው እስኪጀምሩ እኔ የተወሰነ ልዘምር። የሰውን ጆሮ እናበላሸው ትንሽ፣ ከዛ በኋላ እንፈውሰው። ካባረርካቸው በኋላ ብቻቸውን ልታስቀምጣቸው ነው እንዴ? ዘማሪ ነው። እስቲ እንዴት ነው ውይይቱን? እንዴት ሁላችሁንም ሰላም ብያለሁ። መጀመሪያ ሰላም ሳልም ዝም ብዬ ደቅ ያልኩትና ሁላችሁንም ሰላም ብያለሁ። ላይ መታችሁ ያላችሁ ውድ ክርስቲያኖች እንግዲህ እንኳን አደረሳችሁ። ሆሳዕና ነው ነገ፣ ደስ የሚል በዓል ነው። አሁን ያልከው ነገር ባይ ዘ ዌይ ሜክ ሴንስ። ይሄ የእግዚአብሔር እጅ አለበት የሚለው ነገር 10 ደቂቃ በማይሞላ ቪዲዮ ላይክ ቫይራል የወጣበት ሊትራሊ ማለት ነው። እኔ አሁን ኦልሞስት 10 አካባቢ የተለያዩ ዩቲዩብ ፔጆች ትላልቅ ዩቲዩብ ፔጆች ኦልሞስት ለቀውስ በአንድ ቀን ውስጥ 100 ምናምን ሺህ ቪው አግኝቷል። ላይክ ቪዲዮ ብቻ ማለት ነው። እና ይሄ እንዳልከው ላይክ የሚያሳየው ለምሳሌ አሁን ያው አፖሎጄቲክሱ ላይ እንደምታውቀው ኢንተርናሽናል በሆነች ላይክ በዓለም አቀፍ ደረጃ አፖሎጄቲክስ ስራውን ብትመለከት አለ አይደል? ኦሪየንታል ቤተክርስቲያን ለምሳሌ በዚህ ደረጃ የሚወክላት እንዲህ የምትለው ግለሰብ የለም። በግለሰብ ደረጃ ያኔ ትዝ የሚል ከሆነ እንትና አገን ምናምን ነገር አገን አልኩ ማን ነው ያ ሰብ ዲያቆን ማን ነበር ስሙን አምጣልኝ። ሳምሻሙን ላይ የተጋበዘው ዳንኤል። አሁን እሱ ራሱ አይተህ ከሆነ ስለ ቃል ኪዳን ጉባኤ ሄደው ሲያብራሩ ምን ሲሉ ላይክ አለ አይደል ኦሪየንታል ቤተክርስቲያን ውስጥ በጣም ብዙ ምሁር የሆኑ የተማሩ ብዙ ሰዎች እንዳሉ ሁሉ ግን አለ አይደል የሪፕሬዘንታቲቭ የምትለው ላይክ ቸርቿን ወክሎ በዚህ ደረጃ በትልቁ እንግሊዝኛም ሁሉንም ላንጉጆች የሚችል ሰው ብዙ ላይክ ይወጣ የለም ሚዲያ ላይ እና እግዚአብሔር ደግሞ ይሄን ተጠቅሞበታል። ላይክ ኦሪየንታል ኦርቶዶክሲ በደንብ ሻይን እንዲያደርግ ተጠቅሞበታል። ለምን 10 ደቂቃ ነው ቅድም ቪዲዮ ላይም ተናግረከዋል አንተ። ልጁ በጣም ሀምብል ሆኖ ነው ያወራው። መሰረታዊ የሚባሉ ነገሮች ላይክ እዚህ ሁሌ ቲክቶክ ላይ የሚነሱ ነገሮችን ነውና ባለፈውም ስናወራል ነበር እንደው እንግሊዝኛውን እንደው እግዚአብሔር ለሐዋርያት መንፈስ ቅዱስን እንዳወረደው ለሳኑን ቢሰጠን ጥሩ ነበር። አንተ እዚህ የሚሰራውን ነገር በደንብ እንትን ለማለትና
ጌታ ይመስገን ግን ደስ ይላል። ሰዎች ራሱ ላይክ እነዛን ሰዎች አልቲሜት አውቶሪቲ አድርገው የሚያስቡ ሰዎች ነበሩ ታውቃለህ። በተለይ አሁን ጴንጤቆስጣሉ ይሄ ነን ዲኖሚኔሽናሎች ሁለቱን ሰዎች እንደ አልቲሜት አውቶሪቲ ነበር የሚያስቧቸው ብዙዎቹ። እና ላይክ ፊት ለፊት ሲቀርቡ ግን ከታሪክ አንጻር የቤተክርስቲያን ታሪክ ምናምን ራሱ መሰረታዊ ኖሌጅ የላቸውም። እና እግዚአብሔር ይመስገን እግዚአብሔር ተጠቅሞበታል ብዬ በደንብ አስባለሁ። እውነት ለማውራት እግዚአብሔር ይመስገን ጸዴ እንትን ነበር። ከክርስቲያን ታሪክ ባሻገር ዲያቆን ምህረት በተደጋጋሚ ስለ ቅዱስ ቁርባን ሲያስረዳ ትራንስብስታንሺዬሽን ምናምን በሚል ለመተቸት ሞክሮ ነበረ እነ ስቱዋርት እና አይ እኔ ትራንስብስታንሺዬሽንን አልቀበልም ብሏል። እሱ አክቹዋሊ ማለት በቃ እሱ የካቶሊክ አይዲዮሎጂ እሳቤ ነው፣ ትንተና ነው፣ ዴፊኔሽን ነው እና እንደዛ አልቀበልም ብሎ ነበር እና ግን መልሰው መላልሰው 10 ትራንስብስታንሺዬሽን ምናምን እያሉ ሲያዝጉ ነበር የካቶሊኮችን እያመጡና ይሄ በውጭ ዓለም በቃ የሆነ የሚታወቀው የኦርቶዶክስን እምነት ገና የክርስትናው እምነት በደንብ አያውቁትም ብለን መናገር እንችላለን። ማለት እዚህ ቅዱስ ቁርባን ላይ የክርስትና የሆነ እምነት አለ፣ የካቶሊክ ደግሞ አለ። የካቶሊክ እምነት የክርስትና አይደለም። ትራንስብስታንሺዬሽን በፍጹም የክርስትና አይደለም። በቃ የራሷ የካቶሊክ ነው። እንደ እይታ ምናምን ከፈለገች ተያዘው። የክርስትና ግን መሆን አይችልም። የጌታ ቤተክርስቲያንም አይደለም እምነቱ እንደ እምነት ውጭ ያሉትን ፕሮቴስታንቶች ያስብላል። እንዴት አየው እሱ ነው? ሜክ ሴንስ ባይ ዘ ዌይ ለምንድን ነው ላይክ ብዙ የሚታወቁ አሉ እና እሱ ራሱን ችሎ ተጽዕኖ አለው። ግን ኦርቶዶክስም ሲባል ላይክ ብዙ ሰው ሲም የሚያደርገው ላይክ ጭንቅላታቸው ላይ የሚመጣው ያው እንደምታውቁ ኢስተርን ኦርቶዶክሶች ናቸው። ላይክ አሁን ኦሪየንታል ኦርቶዶክሲ ላይ ላይክ ዲቴል ጠለቅ ያለውን ስነ መለኮት ለምሳሌ ሳምሸሙን አይደለ በተወሰነ መልኩ እንኳን አይደለ እዚህ መስመር ላይ ረጅም ዓመት የቆየ ነው ተብሎ የሚታሰብ ነው አይደል። ኦሪየንታል ኦርቶዶክሶች ያኔ ግን ቀደም እንዳልከው እነ ሰብዲያ ከነ ዳንኤል ገብተው ሲያስረዱት አፉን ከፍቶ ነው ሲሰማ የነበረው። እንደዚህ አይነት እምነትም አለ እንዴ በሚመስል ደረጃ ነበር ሲሰማ የነበረው። እና እንደዚህ ቅርብ የሆኑት ምን በሰው ጊዜ አይደለም እግዚአብሔር የሚሰራው። ቤተክርስቲያንን የሚወዱ ሰዎች የትም ሀገር ሆኑ ምንም አይነት ቋንቋ ተናጋሪ ሆኑ ቸርችን ከወደዷት እግዚአብሔር ደግሞ ይጠቀምባቸዋል ብለን እናምናለን። እስቲ እንግዲህ እናያለን። እድሜ ይስጠንና ትላለህ ወይ ደግሞ አንደኛችንን ከኢስተርን ጋር አንድ ከሆነ በኋላ በደንብ ወንጌሉን አብረን እንሰራለን ትላለህ። አይ በጣም ደስ ይላል። ያው አክቹዋሊ ወንጌል እንግዲህ ያው እንደሚታወቀው አሁንም ይሰራል። በእርግጥ ግን እንደዚህ ደግሞ በደንብ በቃ በውጭ ዓለምም በራሳቸው ቋንቋ በደንብ ቻሌንጅ አድርጎ የሌላውንም አስተሳሰብ በእግዚአብሔር ቃል እንደ እግዚአብሔር ያልሆነውን ሀሳብ ሁሉ በእግዚአብሔር ቃል እያፈረሱ መግባት በጣም ጸዴ ነው። በጣም የእግዚአብሔር ካልረዳ የማይሆን ነው እና እንደተባለውም የኦርቶዶክስን እምነት አለማወቅ ይታያል። አሁን እንትን ሲሉ ሲጫኑ ነበረ ምናምን እንደዚህ እንደዛ ምናምን ሲል ነበር እና ትራንስብስታንሺዬሽንን አይደለም ዲያቆን ምህረት ይዞ የቀረበው። ትራንስብስታንሺዬሽን የኛ አይደለም። ትራንስብስታንሺዬሽን የካቶሊክ ነው። በተደጋጋሚ ነው የምንናገረው። ትራንስብስታንሺዬሽን ምን መሰላችሁ? ቅዱስ ቁርባን ላይ ሌላ ነገር የተወሳሰበ ነገር እያወራን እንዳይመስል ምናልባት ለማታውቁ ሰዎች ለቅዱስ ቁርባን የሚቀርበው ለጌታችን ዛለ ደግሞ ወይን አይደለ? ህብስትና ወይኑ ሲመጣ ህብስትና ወይኑ ሁለት ኮምፖነንትን ያላቸው ማለት ነው። እሺ አክሲደንትስ እና ሰብስታንስ ይሏቸዋል። አክሲደንትስ የሚሏቸው የተወሳሰበ ነገር የለም። በደንብ አድርጋችሁ ሲያስሙ አክሲደንትስ የሚባለው ፊት ለፊት ላይ የሚታይ እንደዚህ አይነት ጣዕም ከለር ምናምን ነገር ያለው ያ ህብስትና ወይን ደግሞ ሰብስተንሱ ምንነቱ ላይ ህብስትና ወይኑ ማለት ነው። በምንነት ደረጃ ደግሞ በቃ ይሄ ህብስት ነው ይህ ወይን ነው ተለው የለ ይሄ የምንነት ደረጃ ባህሪው እንለዋለን። እንደዛ ነገር ሰብስተንሱ ማለት ነው። እሱን ሰብስታንስ ይሉታል። ከዛ ምን ይላሉ? የቅዱስ ቁርባን ስርዓት ላይ የጌታ ስጋና ደም የሚሆነው ወይም የሚለወጠው ሰብስታንሱ ነው። ሰብስታንሱ ፊሎዞፊካል በሆነ መልኩ የሚገልጹትና ሰብስታንሱ ይለወጠና የህብስትና የወይን ሰብስተንስ መሆኑ ይቀራል። በቃ ከዛ በኋላ አይደለም ጭራሽ ይቀርና የጌታ ስጋ በሰብስተንስ ደረጃ እንደዛ ይሆናል። እና ለዛ ነው ትራንስብስታንሺዬሽን የሚሉት። ሰብስታንሱ ነው የሚለወጠው።
የሚቀየረው ትራንስ ሰብስታንሺዬሽን የሚሉት ለዛ ነው። እና አክሲደንቱ ግን እንደዛው እንዳለ ይሆናል ምናምን የሚል ነገርን ያስቀምጣሉ። እኛ በዚህ መልኩ አሁን አንገልጽ። ቅዱስ ቁርባን ላይ ሁሌም ቢሆን መታወቅ ያለበት በኦርቶዶክስ ቤተክርስቲያን በእኛ ቤተክርስቲያን ውስጥ በምን መልኩ ነው ቅዱስ ሰብስታንሱ ተለውጦ አክሲደንቱ ተቀምጦ ምናምን የሚለው አንጠቀምም። እኛ እንዴት እንደሆነ እግዚአብሔር ነው የሚያውቀው፣ እኛ አናውቅም። ግን ይሄ አንዳንዴ የመንፈስ ቅዱስ አሰራሮችን ይሄ ምንድነው ስኮላስቲክ በሆነ መልኩ እንደዚህ የሆነ ይሄ በጣም እውቀትን አራቁ ሄዶ የመንፈስ ቅዱስን ስራ ሁሉ በእውቀት ለመግለጽ የሚሞከር ነገር አለ። እንደሱ አንችልም። በቃ የመንፈስ ቅዱስ ስራ ሲሆን ይሄ የመንፈስ ቅዱስ ስራ ነው። እኛ አናቅም፣ እንዴት እንደሆነ አናቅም። ግን ህብስትና ወይኑን የጌታ ስጋና ደም እንደሚሆን እናምናለን። ይህ የመንፈስ ቅዱስ ስራ ነው። እንዴት እንደሚከናወን አናውቅም። በቃ አለቀ። እና ምንድነው ከዚህ በፊትም ብያችሁ ነበረ፣ የቅዳሴ የትኛው ክፍል ላይ ነው ህብስትና ወይኑ የጌታ ስጋና ደም የሚሆነው? የትኛው ክፍል ላይ ነው? አንዳንድ ሰዎች ኤፒክሌሲስ ላይ እንደሚሆን ይናገራሉ። ኤፒክሌሲስ የሚባለው የቅዳሴ ክፍል የትኛው ነው? ሀበነ ብለን የምንጸልይበት ክፍል ላይ ማለት ነው። እና እዛ ክፍል ላይ መንፈስ ቅዱስ መጥቶ ህብስትና ወይኑን የጌታ ስጋና ደም ያደርገዋል። በቃ ያቺ ቦታ ያቺ ኢንስታንት ናት የሚሉ አንዳንድ ሰዎች አሁን አሉ። እሱ ባለማወቅ ነው ወይም ያገላለጽ ስህተት ነው የሚሆነው እንጂ ቅዱስ ቁርባን የትኛው ሰዓት ላይ ነው የጌታ ስጋና ደም የሚሆነው ምናምን የሚባል ነገር እኛ ጋር የለም። በቃ ሙሉ አናፎራው ሙሉ ቅዳሴው ምናምን የህብስትና ወይን የጌታ ስጋና ደም እንዲሆን ነው። አለቀ። በቃ እሱን እናውቃለን። ሙሉ ቅዳሴ ነው በቃ የምንቀበለው። እቺ ቦታ ናት ምናምን የሚባል ነገር በክርስትና የለም። እና ይህንን የካቶሊኮቹ አንዳንድ እንደዚህ አይነት እሳቤዎች አሏቸው። ለምሳሌ ምን ላይ ያልኳችሁ ሰብስታንሱ ይለወጣል አይለወጥም የሚለው ጉዳይ ላይ ማለት ነው። አሁን ለምሳሌ ሉተራኖችም የህብስትና ወይን የጌታ ስጋና ደም ይሆናል ብሎ ያምናሉ። እንደውም ሉተር ይለወጣል ይላል፣ ቃሉን ይጠቅማል። በዚህ ማለት የነዛን ሰብስታንሱ ይለወጣል የሚለውን አይነት አይደለም። ግን እሱ ያው አስቀድሞ ህብስትና ወይን ብቻ ነው። በኋላ ግን የጌታ ስጋና ደም በዛ በህብስቱ ለምሳሌ የጌታ ስጋ በዛ በህብስቱ ማለት ነው። እንዴት ነው ውስጥ እስር ላይ ምናምን በሚል አገላለጽ ማለት ነው። እዛ አብሮት ይሆናል ይላል የጌታን ስጋ። ስለዛ ልክ አማኙ ሉትራን ፕሮቴስታንቶች ናቸው። ሉትራኖች በእነሱ ልክ ህብስቱ ወደ ሰውየው አፍ ልክ ሲገባ እና አላምጦ ሲበላ ቀጥታ የጌታን ስጋ የስ በልቻለሁ ብሎ መናገር እስኪችል ድረስ እንደዚህ ብሎ ያምናሉ። ግን የካቶሊክን ያንን ትራንስብስታንሺዬሽን የሚባል ነገር ግን አይቀበልም። እና ሉተር ደግሞ ይተቸዋል። ምን ይለዋል? ለምን እኔ የአሪስቶቴሊያን ፊሎዞፊ ለምን እቀበላለሁ እንዴ? ቀለል አድርገን ለምሳሌ ይላል ተዋህዶ ላይ ቃል ስጋ ሲሆን ቃል ከስጋ ጋር ተዋሃደ። ልክ ምንድነው እሳት ውስጥ ብረት ሲገባ እንደሚገለው ከዛን እሳትነትም ብረትነትም እንደሚኖረው የህብስትና ወይን ከቀረበ እንግዲህ የጌታ ስጋና ደምም በዛ መልኩ አብሮት እንደዛ ተጣምሮ እንደሌለ በምን እናውቃለን? ይሄ ነው እንደውም ለኖርማል ጭንቅላት ለመግለጽ ይሄን የሚሻሉ ምናምን ብሎ እሱን ለማስቀመጥ ይሞክራል። እና እንዲና መሰል የተለያዩ ቲዎሪዎች አሉ ቅዱስ ቁርባን ላይ። እኛ በምንም አንገልጽ። እኛ ህብስትና ወይኑ የጌታ ስጋና ደም ይሆናል፣ አዎ ይሆናል እንልና ከዚህ በኋላ ካቶሊኩም ሉትራኑም የራሱን እንግዲህ ማብራሪያ ለመዘርዘር ሊሞክር ይችላል። እኛ ግን አዎ የህብስትና ወይን የጌታ ስጋና ደም ይሆናል ካለም በኋላ አፋችን የሚከፈተው ያንን የጌታን ስጋና ደም ለመቀበል ብቻ ነው የሚሆነው እንጂ ሌላ ነገር በስጋና ደሙ ላይ ሌላ ነገር ለመናገር አፋችን አይከፈትም። አፋችን የሚከፈተው በቃ ያንን የጌታ ስጋና ደም ተቀብለን ህይወት እንዲሆንልን ብቻ ነው አፋችን የሚከፈተው። ለዛ ይሆናል ማለት ነው ከዛ በኋላ እና ለዛ ነው ጌታችንም ህብስትና ወይን እዚህ ላይ ሀሳብ እንድሰጥበት እግረ መንገድ ካቶሊኮች ዩካሪስቱን ወርሺፕ ያደርጉታል። ወርሺፕ ይገባል ወርሺፕ ይገባል ይላሉ። ቀጥታ ራሱ ምንድነው ስጋ የክርስቶስ ኢየሱስ ስጋው ደሙ ነፍሱ እና መለኮቱ እዛ ጋር ኤግዚስት ያደርጋሉ። ስለዛ ለምችል አላውቅም እንዴ ነበር። ቆይ እስቲ ከአንተ ጋር እስቲ ጋዲ እንዴ ነበር የቪዲዮ ምልክት ከስር ነክተው ሴቭ ይሉታል። ሴቭ እንደምን ከረማችሁ? ይመስገን አምላክ። እንኳን ደህና መጡ። ሰላም ለእርሱ ይሁን። ዘማሪ ይመስገን። ከወንድሜ ከዘማሪ ደመላሽ ጋር በመሰንቆ እንግዲህ መተናል። እንኳን ደህና ቆያችሁ። እግዚአብሔር ያክብርልን። እንኳን ደህና ቆያችሁን። ቆይ አሜን አሜን።
እንኳን ደህና መጡ። እግዚአብሔር ያክብርልን። ሰላም ለእርሱ ይሁን። አሜን አሜን። በጣም በደንብ እንታያለን። በደንብ ትታያላችሁ። ደጅ አስጠናን እንዴ? ሳናይ እኛ ነን ደጅ ያስጠናናችሁ። ምንም ለእኛማ ችግር የለም። ችግር የለኛ ምንም ችግር የለም። ደስ ብሎኛል በጣም ስለተገናኘን። እግዚአብሔር ያክብርልን። በጣም እናመሰግናለን። እሺ መቀጠል ይቻላል። እሺ ደስ ይለናል። እሺ ህዝቡን ያው እንግዲህ ሰላም ማለት ከፈለጉ ምናምን ማሳወቅ የሚፈልጉት ነገርም ካለ እሰየው ይቻላል። እሺ እንደምን ከረማችሁ? እንደምን አላችሁ? በእውነት ዛሬ ወንድሞቻችንን ለብዙ ጊዜ እንመኝ ነበር አብረናችሁ ለመሆን። እግዚአብሔር ፍቃድ ሆኖ ደግሞ ዛሬ አብረናችሁ ሆነናል። በጣም የምንወደው መርሃ ግብር ነው። ያው በብዙ ጉዳዮች ላይ የምትወያዩትን እንሰማለን እና እግዚአብሔር አምላክ ይሄንን ታላቅ ስራ እንድትሰሩ እግዚአብሔር ስላገዛ ስለረዳችሁ በእውነት እግዚአብሔር እናመሰግነዋለን። መላው የምትከታተሉን ወንድሞች እህቶች፣ ይሄንን እዚህ መርሃ ግብር ላይ እኔና ወንድሜ የተገኘ ነው በእውነት የወንድሞቻችንን ስራ እጅግ አክብረን ስለሆነ ለዚህ የተከበረ እጅግ ሐዋርያዊ በሆነ ስራ የተመረጡት ወንድሞቻችንን ከልባችን የምንደግፍ መሆናችንን እና አብረን ደግሞ ለወንጌል አብረን የተሰለፍን መሆናችንን ሁላችሁም እንድትረዱት እንፈልጋለን። መልካም ጊዜ። እግዚአብሔር ያክብርልን። በጣም እናመሰግናለን። ሳትንቁን በመካከላችን ስለተገኛችሁ በእውነት እግዚአብሔር በሚያውቀው እግዚአብሔር ያክብርልን። በጣም ነው የምናመሰግነው። ያው እንግዲህ በመሰንቆ ምናምን ከሆነ ያው የእናንተ የተዘጋጃችሁበት አይነት ዝማሬ ነው ሊሆን የሚችለው መሰለኝ። ስለዛ ያው ወደ ዝማሬው መሄድ እንችላለን። እግዚአብሔር ያክብርልን። እሺ አሁን የምንዘምረው እንግዲህ ስለ እግዚአብሔር ሀልወት ነው። ሁሌ በቤተ ክርስቲያን አይታችሁ እንደሆነ በቅዳሴው ላይ ፍሬ ቅዳሴ በሚባለው ታላቁ ስብከት የሚጀምረው በሀልወተ እግዚአብሔር ነው እና ከዛ በነገረ ድህነት ይፈጸማል ማለት ነው እና መርሃ ግብራችንንም በሀልወተ እግዚአብሔር እንጀምርና ከዛ በኋላ በነገረ ድህነት ደግሞ እንፈጽማለን ማለት ነው። እግዚአብሔር አለኝታችን ግሩም ነው የሚል መዝሙር ነው የምንዘምረው ማለት ነው። እግዚአብሔር አለኝታችን ግሩም ነው። እግዚአብሔር ግሩም አይነው ኃያል ነው። እግዚአብሔር አለኝታችን ግሩም ነው። እግዚአብሔር ግሩም አይነው ኃያል ነው። ሕዝቡን ሲጠብቅ ግሩም ኃያል ነው። የማያልቅ ለጠላት ክንዱ ብርቱ ኃያል እጁ ሰፊ ነው። የማያልቅበት ቸር እረኛ ነው። እግዚአብሔር ቃሉ ብቻ
እርሱን በምሕረት እግዚአብሔር አለኝታችን ግሩም ነው። እግዚአብሔር ግሩም ኃይለ ኃያል በሞት ጥላ ውስጥ አምላክ ታደገን። በሐዘን ጊዜ ጌታ ጎበኘን። ፍቅሩ ኃያል ነው ሩሩ ጌታ ምን ወሰናለው ላንተ ውለታ እግዚአብሔር አለኝታችን ግሩም ነው። እግዚአብሔር ግሩም ኃይለ ኃያል እግዚአብሔር አለኝታችን ግሩም ነው። እግዚአብሔር ግሩም ኃይለ ዝማሬ መላእክትን ያሰማልን። በጣም እጅግ ደስ የሚል ዝማሬ ነው። የአምላካችንን ፍቅርነትም ኃያልነትንም የሚያስታውስ ነው እና እግዚአብሔር ያክብርልን። በጣም ደስ ብሎናል ከእናንተ ጋር እንደዚህ ቁጭ ብለን ማመስገን እግዚአብሔርን በጣም ለእኛ በረከታችን ነው እና እግዚአብሔር ያክብርልን። አይሰማም ጋዲ? አሁን ይሰማል። አንድ ጊዜ ወይ አጥፍቼው ልመለስ። ይቅርታ ከይቅርታ ጋር እንትን ሜቢ የሆነ እቃ ላይ አስቀምጠውት ከሆነ ይሄ ኖርማል እንትን ላይ ያለ አይደለም፣ በስፒከሩ አፕዳውን አድርገው አስቀምጠውት ከሆነ ድምፅ ሊታፈን ይችላል እንጂ አንተ ይሰማ ነው። የእሳቸውም ይሰማ ነበር፣ ግን ትንሽ ጥራት ይጎለው ነበር። ትንሽ ማል የተወሰነ ትንሽ ሜቢ እሱ ነው፣ ግን አሪፍ ነው። አንተ ይሄ ቲክቶክ እኮ ጭራሽ ከሊቀ መዘምራን ይልማ ጋር ተቀምጠና አንድ ገስት ላይ እግዚአብሔር ይመስገን። ሌላስ ምን እንላለን? ምንም እኔም እንትን ልበል ቼክ ላድርግ። ሰላም በሉን። እስከዛ ድረስ የገባችሁ ሰዎች ሰላም በሉን። ዛሬ ደግሞ ሚናም ገስት ላይ መጥቷል። ወንድ ነው በሚለው መተናል። እንዴት ናችሁልኝ? አኬዋ ጋዲ ሁላችሁ አለን። ይመስገን አምላክ። አንትሽ ቶሎ ሰላም በሉን እሺ፣ ከመምጣታቸው በፊት ይገመዘምራል። ሄኖክ ቀጥል። ሰላም ለእናንተ። ሰላም ናችሁ? እንዴት ናችሁ? ምንድነው እንጻውራ? ሰላም ናችሁልኝ? እንዴት ናችሁ? እንኳን አደረሳችሁ ለሆሳዕና። ዝማሬውን ላሰሙን ሊቀ መዘምራን አስገቧቸው። ይልማ ሲመጡ እሺ ሰላም እያለን ልናስወርዳችሁ ነው። እነ ዝርሽም እየመጡ ነው እና ያው እንግዲህ ገናም ዘማሪያኑ ትላለህ። እሺ ትንሿ እሺ የለች መሰለኝ። እሺ ከሌለች እሷን እናስወርዳት። እሺ አንዴ ገስት ላይ የተወሰናችሁ ሰዎች አይቻሉ። በጣም ይቅርታ አድርጉልኝ፣ አስገባችኋለሁ። አንዴ እሺ ኦኬ። በኔ በቃ ካካ ያሰማልን ብያለሁ። ሰላም ብያችኋል ወንድሞች፣ እንኳን አደረሳችሁ። በኔ ቦታ እሺ ካካ ወረደ። አዎ እሺ እዝሩ ታ
በጣም ረጅም ጊዜ በእውነት አንተ አገልግሎት ላይ እኮ አልተቻልክም። በቃ ከሀገር ሀገር ከክፍለ ሀገር ወደ ክፍለ ሀገር እየተዟዟርክ የት ትገኛለህ? እዝሩዬ አለሁኛ አገልግሎት ያው ቢዚ ሆኜ ነው እንጂ አስባለሁ ብዙ ቀን አሪፍ ይሁን። መልካም አገልግሎት። ኦኬ አንድ ሰው ሰላም ሊልህ አንድ ሰው ሰላም እንዴት አመሻችሁ? መስገን አምላክ ቪዲዮ ክፈትልን እዝራ እንዴት አመሻችሁ? እግዚአብሔር ይመስገን። በስመ አብ ናቸው እና እግዚአብሔር ያክብርህ። በጣም ነው የምናመሰግነው። ጊዮርጊስ ያለችው ቤት አለች። ምርት ልናገር እድል ስጠኝ። ምርትዬ መታማ ትላለህ። ምን አለ አሁን ስለ ጊዮርጊስ ቤት ትንሽ በኋላ ይቀጥል። ምርትዬ ዝማሬ መላእክት እኔ በጣም ያው እንግዲህ ወንድሞችም እንዳሉት በጣም የምር ጌታ በሚያውቀው በጣም ነው የምወድሽ፣ በጣም ነው የማከብርሽ እና ሁሌ ማታ ማታ ራሱ ያው ወንድሞች ያውቃሉ ምናምን ነገር ከመተኛት በፊት ሁሌ 1 2 3 መዝሙር ከፍታለሁ እና ከሶስቱ 2 ያንቺ መዝሙር ነው እና በቃ ከህይወቴ ጋር እንዲህ መዝሙሮችሽ በጣም በጣም ደሳስ የሚሉ ናቸው እና እግዚአብሔር ያክብርልን። ስለ አገልግሎትሽም ደግሞ እግዚአብሔር የተመሰገነ ይሁን። እግዚአብሔር አምላክ ከዚህም በላይ ደግሞ የምታገለግይበትን እድሜና ጤና ይስጥሽ። አንድ ቀን ደግሞ ያው ምግብ ቤትሽ መተን እንመርቃለን። እንግዲህ ምግብ ቤት እንዳላጣቀናል እስከዛሬ ያልሄድንበት። አረ በጌታ እኔ ሄጃለሁ ብዙ ጊዜ እኔ ሄጄ እና አይቼ አግኝቻት ማለት ነው። እዛ በጌታ ስም በአካል ደግሞ በጣም ያው የተረጋጋች ሰው ናት እና ማቀፍ ፈልጌ ሳላቅፋት መጣሁኝ። እሺ እንጂ ትንሽ ቆየ። በእርግጥ ግን አረ እንሄዳለን። ቆይ ሰብሰብ ብለን እንሄዳለን። አንድ ሺው አንተ ይፈዟል። እኔ ብዙ ጊዜ ስለምንገናኝ በስራ ምክንያት ተለማምደናል። አስታውሺ ምርቴ? በደንብ ስለምንገናኝ ከሷ ጋር ትራት እንደሞዱስ ታውቂያለሽ ምርቴ? እግዚአብሔር ያክብርልኝ። ምርቴ ለመጀመሪያ ጊዜ ነው የገባችው። እንግዲህ እናንተን አክብራለሁ። አካውንት የላትም እዚህ አካውንት የላትም የቲክቶክ የላትም። ዩቲዩብ ነው ያላት። እንግዲህ እሱን ጋብዝላቸው ለሌሎቹ በደንብ እንዲያደርግ አድርጉላት። ትምህርቴ እሱን እንጋብዛለን። እሺ ይኸው ሰላም ማለትን ከፈለግ ሊቀ መዘምራን አብሮን አሉ። ሰላም ማለት ሊቀ መዘምራን እንዴት አሉ? ሰላም ነው ወይ? በጣም ነው እግዚአብሔር ይመስገን። በጣም ነው የምንወደውት፣ በጣም ነው የምናከብረውት። እድሜና ጤና ይስጥልን። ለዚህ ዘመን አገልጋዮች፣ ለዚህ ዘመን ወጣቶች በጣም ትልቅ ምሳሌ፣ ትልቅ ትምህርት የሚሆኑ መጽሐፍ ኖት። እኔ በበኩሌ እጅግ አድርጌ ነው በጣም ነው የምወዳቸው። አንድ ጊዜ ነው አገልግሎት ላይ አንድ መድረክ ላይ የተገናኘ ነው፣ ግን የህይወቴ ሁሉ ትዝታ ነው የሊቀ መዘምራን የተገናኘንበት። እንዴት አለ? እንዴት ነሽ? ሰላም ነሽ? ያለ ሊቀ መዘምራን ይልማይደህ ነው። በጣም ነው የምወድህ፣ በጣም ነው የማከብርህ። ትልቅ ቦታ አለኝ ለአንተ። መዝሙሮችን ከልብ ወዳቸዋለሁ፣ ስዘምራቸው ነው የሚያደግኩት። ይልማዬ ኖርልን፣ ከኛ ቀንሶ እድሜ ለአንተ ይስጥልን። በእውነት ከልቤ ነው። እንኳን አደረሰ ተመላ ቤተሰቦች፣ እንኳን አደረሳችሁ። መልካም በዓል። እሺ እኔ አባት ዜር ያክብርልኝ። ጥበብን ያስተማርከኝ የልጅነት አምላክ ወዴት አለ? በዚያ ለማሳብ ክንዴዛለ በቤተ መቅደስ
ለአፌ ጥበብን ያስተማርከኝ የልጅነት አምላክ ወዴት አለ? በዚያ ለማሳብ ክንዴዛለ ያሸዋ ላይ ህንፃ ሆኗል ቤቴ ያረገርጋል መሰረቴ ጠላት ስልጥኖብኝ የልጅነት አምላክ ወዴ ዝማሬ መላእክትን ያሰማልን። ምርት ጊዜ ከምርት ጋር የተገናኘ ነው። አርሲ ነገ ከምርትነሽ ጋር የተገናኘ ነው። አርሲ ነገሌ ለሁለታችን አገልግሎት ሄደን ነበርና በቃ በጣም የማስታውሰው ጊዜ ነበር ያን ጊዜና በጣም የወደድኳት ልጅ ነች። የማገልግሎቷ እግዚአብሔር አገልግሎትሽን ሁሉ ይባርክ። አሜን አሜን። እግዚአብሔር ያክብርልን። አሜን። ወንድሜን ግን አንድ ቀን ብቻ ነው የተገናኘ ነው። ብዙ ያው በጣም ትንሽ ልጅ ስለሆንክ ምንም ማድረግ አልችልም። ለእኔ ብዙ ቀናት ናቸው እነዛ ቀናት እና በጣም ደስ ይላል። እግዚአብሔር ያንን የጀመራችሁትን ነገር ሁሉ በጥንካሬ ለታይታ ሳይሆን ስጋን ለማገልገል ሳይሆን ለእግዚአብሔር የሚሆን መስዋዕት፣ ንጹህ የሆነ መስዋዕት፣ ውዳሴ ከንቱ የሌለበት እሱን ለማቅረብ ሁል ጊዜ መትጋት አለባችሁ እና ያው ታላቅ ስለሆንኩ መምከር እችላለሁ እና እሱ ነው። በጣም ይሄ መከራ ያጸናል። ብዙ ጊዜ በየቀኑ እያደግን ነው። በእግዚአብሔር ቤት ውስጥ ደግሞ ሲታደግ ረጋ ተብሎ ብዙ ነገር የሚያገናዘቡ ነው እና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደሌላው አታሽሞነሙንም እና ያንን እንደ ጸጋ መቁጠር ያስፈልጋል። አላብዛባችሁ፣ ይቅርታ በጣም እግዚአብሔር ይስጥልን። አሜን። እግዚአብሔር ያክብርልን። እዝሩ አንተንም እናመሰግናለን። በቃ እንትን እንላለን ካለ ቆይና እንትን እንላለን። ሌሎቹም ደግሞ እድል ይድረሳቸው። በጣም ሊቀ መዘምራንን የሚወዱ ዘማሪያን አሉ። ለነሱ እድል ልስጥ። እኔ ልውረድና ሌሎቹ እመጣለሁ። እኔ ግን እሺ ዝሮች ና መዝሙር እንትን ብላል መሰለኛ ከሰሞኑ። አዎ የአብን ብድራት ለቅቄያለሁ። እሱንም በዛው ቴክስትን እኮ አሁን እኮ ነው የማየው። መች ነው ኤኒዌይስ፣ እስቲ እናወራበታለን እሱ ላይም እናና እንለዋለን። እሺ ያክብርልን። እሺ ሊቀ መዘምራን በጣም ይቅርታ አስቀመጥነው ብዙ። ኧረ በፍፁም ምንም አይደለም። ከእግዚአብሔር ሕልውና ከዛን ወደ ምንድን ነው እንቀጥላለን የተባልነው? ትምህርት ነው። በዛም ላይ የአንበሳ ረበሸን ሊቀ መዘምራን አሉት። እግዚአብሔር ብዙ መዝሙሮች አሉ በዛ ላይ ግን አሁን ምንድን ነው በተለይ ንስሐ ጊዜ ስለሆነ ደግሞ መዘመር ያለብን ስለ ወንበዴነታችን እና ወንበዴ ነበርኩኝ እላለሁ እና ከኔ ጋር ድንገት እንደኔ ወንበዴ ከሆናችሁ አብራችሁን ዘምሩ፣ አለበለዚያ አለመዘመር ትችላላችሁ። የእግዚአብሔርን ፍቅር የምናስብበት ወንበዴ ነበርኩኝ አገር ያሰለችህ በመስቀል ላይ ሆኖ ታሪክ ለወጥ
አስበኝ ስላልኩት በኋላ ስትመጣ ገነትን ለማየት ሆንኩ መሃልታ። አቤት ፍቅሩ የእግዚአብሔር ግሩም ፍቅሩ የእግዚአብሔር ኃያል ፍቅሩ የእግዚአብሔር ግሩም ፍቅሩ የእግዚአብሔር አስበኝ ስላልኩት አሰበኝ ጌታዬ። ወንበዴ ነበርኩ ስርቆት ነው ሙያዬ። በመስቀል ላይ ሆኖ ሕዝቡን ያስብ ነበር። እኔ ሳላየሁ ምን ያለ አቤት ፍቅሩ የእግዚአብሔር ግሩም ፍቅሩ የእግዚአብሔር ኃያል ፍቅሩ የእግዚአብሔር አቤት ፍቅሩ የእግዚአብሔር አልታይም ብዬ ኃጢአትን ስሰራ ተመለስ ይለኛል ስሜንህ የጠራ። እንዳልሞትበት ነው በኃጢአት ታስሬ ፍቅሩን አልገልጸውም እንደዚህ ዝርዝሬ አብረን አቤት ፍቅሩ የእግዚአብሔር ግሩም ፍቅሩ የእግዚአብሔር ኃያል ፍቅሩ የእግዚአብሔር ግሩም ፍቅሩ የእግዚአብሔር መከራ ሲከበኝ መጥቶ ያጽናናኛል። በሐዘኔም ጊዜ እግዚአብሔር ያዝናል። ዓይኑ ከኔ አይርቅም ጥበቃው አይጠፋም። ስሙን እጠራለሁ በጌታ ያላፍርም። አቤት ፍቅሩ የእግዚአብሔር ግሩም ፍቅሩ የእግዚአብሔር ኃያል ፍቅሩ የእግዚአብሔር ግሩም ፍቅሩ የእግዚአብሔር እንግዲህ የእግዚአብሔር ፍቅሩ ከግምት በላይ ነው እና በተለይ በደላችንን ኃጢአታችንን በማይመረመር ምስጢር ሲተውልን በጽኑ ፍቅሩ ሲተውልን በጣም የእግዚአብሔርን ፍቅር ሁልጊዜ እናያለን። አንድ በጣም የሚመስጠኝ የአባቶች አባባል አለ። አዳም ከገነት በተባረረ ጊዜ ምንድነው እንደዛ 100 ዓመት ሙሉ ሱባኤ ያስገባው ያስለቀሰው ምንድነው ብለው አባቶች ይጠይቁና ሲመልሱ የገነትን ፍሬ የገነትን ተድላ
ስላጣ ነው ወይ ከገነት ስለተባረረ ነው ወይ ያለቀሰው ያዘነው ይልና አይደለም ፍቅረ እግዚአብሔርን ስላጣ ነው። ፍቅረ እግዚአብሔር ነው እንደዛ ያንገበገበው እና እግዚአብሔር ዕለት ዕለት ስሙን ይጠራው ነበር፣ እግዚአብሔርን ያየው ነበርና እንደውም በእግዚአብሔር አምሳል ነበር የተፈጠረው። አባቶች ሲናገሩ አዳም ድንቅ ሆኖ በመፈጠሩና እግዚአብሔርን ይመስላል ስለተባለ ከኢዮርና ከራማ መላእክት ወደ ገነት እየመጡ የአዳምን መልክ ሊጠግቡት ይመኙ ነበር። ምክንያቱም እግዚአብሔርን ይመስላል፣ የእግዚአብሔርን መልክ ያዩ እየመሰላቸውና ከዛ ተድላ ወይም ከዛ ፍቅር የመላእክት ፍቅር የእግዚአብሔር ፍቅረ እግዚአብሔር ከዛ ስለተለየ ነው ይላሉ። እና አሁንም እዚህ መዝሙር ላይ ፍቅረ እግዚአብሔርን ኃጢአታችንን ሁሉ የሚተውልን እግዚአብሔር በማይነገር በማይመረመር ፍቅሩ ስለሚወደን ነው። እዚህ ላይ ይብቃኝ። ይቅርታ በጣም አረ እግዚአብሔር ያክብርልን፣ ዝማሬ መላእክትን ያሰማልን። ዝማሬውም ትንተናውም እጅግ ውብ ነበር፣ በጣም ደስ የሚል ነበረ። እግዚአብሔር ያክብርልን፣ እናመሰግናለን በጣም እንግዲህ እንዳሉትም የእግዚአብሔር ፍቅሩ እኛን በመማሩ በእጅጉ ተገልጧልና ኃጢአተኝነታችንን እየመሰከርን ደግሞ የእግዚአብሔርን ምሕረቱን ፍቅሩን እንደዚህ እንድንመሰክር እንግዲህ ምክንያት ስለሆኑ እናመሰግናለን። እግዚአብሔር ይመስገን። ስለ ዝማሬው መቀጠል እንችላለን ማለት ነው። ሌሎቻችሁ ማውራት ማለት የምትፈልጉት ነገር ካለ ፕሊዝ ይቻላል። እሺ ስለዚህ ወደዚህ እንትን ከምንል ይቀጥሉና በኋላ ላይ እንዳናደክማቸውም እሳቸው ማሪ መላእክት ያሰማልን ይቀመዘምራ መሀል ላይ ብትናገሩ ምንም አይደለም። ምክንያቱም ደግሞ ሌላው መዝሙር እንደዚሁ በትንሽ ጋፕ ደግሞ እንትን እንደንለው ማለት ነው። ትችላላችሁ መነጋገር። እሺ አዳዲስ የገባችሁ ሰዎች ይሄው ሊቀ መዘምራንን እንግዲህ ሰላም ማለት ትችላላችሁ። ከእነዚህ ውስጥ ሁለቱ ለነገሩ ዘማሪ ናቸው ባይታወቁም፣ ዲያቆን መኳንንትና ዲያቆን ብስራት። እስቲ ሰላም በሉና በዛውም እንትን በሉ እስቲ። እሺ ሰላም ክርስቶስ ይብዛላችሁ ሁላችሁ። ዘማሪ ቄስ ይልማ በእውነት አባታችን መምህራችን አንጋፋችን ናቸው። በሁሉ ተምረንበታል። ልጅ ሆነን አይደለም። ኦኬ ብዙ ጊዜ አይቻለሁ ቄስ የሚለው ለዛ ነው። እሺ ለዛ ነው የሆነ እንትን ላይ መልካም እና ግን ከልጅነት ጀምረን እውነት ለመናገር የእሳቸውን ዝማሬ ስንሰማ ነው ያደግነው። የማስታውሰው የኔ ደብር ላይ ሁል ጊዜ 2 ወር ጾም ተከታታይ ይካሄድ ነበረ እና ሁል ጊዜ የሚነሳው የእርሱ ዝማሬ በቃ ያንን ያደግንበት ነው። በእውነት እግዚአብሔር አምላክ ወደ ላይ መመረቅ ባይገባንም እግዚአብሔር አምላካችን በጸጋ በእድሜ በቤቱ ያቆይልን እና ስላገኘሁት በጣም ደስ ብሎናል። እግዚአብሔር ያክብርልን። ስለመጡ ዝማሬ መላእክትም ያሰማልን። እሺ እንግዲህ ያው ዘማሪያኑን እናስቀድም በሚለው እሺ ዲያቆን ብስራት ሚዩት ነህ እያወራህ ከሆነ ይቅርታ። እንደምን አመሻችሁ የእግዚአብሔር ቤተሰቦች። አኬ ገስት ስላስገባኝ እጅግ በጣም ዛሬ አመሰገንኩ። ዛሬ ገና ምክንያቱም ያገናኘኝ ከሊቀ መዘምራን ይልማ ኃይሉ ጋር ነው። እጅግ በጣም ከማከብራቸው ዘማሪያን መካከል አንዱ የሆኑ ናቸውና ቃላት የለኝም። እውነት ትዝ ይለኛል ሰንበት ትምህርት ቤት ልጅ ሆኜ ምህላ ላይ የሚከፈቱ መዝሙሮች እንዳለ የሊቀ መዘምራን ይልማ ነበሩና በጣም ብዙ የልጅነት ትዝታ አለ ከእሳቸው ጋር ከዝማሬዎቻቸው ጋር እና ከእሳቸው ዝማሬ በጣም ውስጤ እንትን የሚል አንድ ዝማሬ አለ። ብዙም አይታወቅም።
አቤቱ ማረን፣ አቤቱ ማረን፣ አቤቱ ማረን፣ አቤቱ ማረን። እንደ በደላችን ጌታ አትክፈለን፣ በደላችንን ጌታ ተውልን። እግዚአብሔር የአዳምን ስቃዩን አስቦ በታላቅ ቸርነት ወደ እርሱ ቀርቦ ሐዘን ጸባዖት ከጸባዖት ደርሷል። አምላክ ሊያድን እጆቹን ዘርግቷል ሚል ዝማሬ አለና እጅግ አመሰግናለሁ። አኬ እግዚአብሔር ያክብርልን። አሜን። እግዚአብሔር ያክብርልን። ብስሪ እናመሰግናለን። ባሮኪ እሺ፣ አሁን ያው እንደ ተርታችሁ ልጥራ። እንደምን አላችሁልኝ? ሁላችሁን ሰላም ብያለሁ። እንደምን አመሻችሁልኝ? እንደየሰዓታችሁ አቆጣጠር ለነጋላችሁ እንደምን አደራችሁ፣ እየዋላችሁ ላላችሁ እንደምን ዋላችሁ፣ እንዲሁም ደግሞ ለመሸላችሁ እንደምን አመሻችሁ። ፍጹም የሆነ የክርስቶስ ሰላም ከኔም ከእናንተም ከሁላችንም ጋር ይሁን። በጣም ነው ደስ ያለኝ እውነት ለመናገር እንዳሉት ወንድሞች ሊቀ መዘምራን የልጅነታችን ያደግንበትን ዝማሬዎች የእርሱ ዝማሬዎች እየሰማን ያደግነው እና በዚህ ቦታ ላይ ስላየሁት በጣም ደስ ብሎኛል። እና የማያጥፉብን ዝማሬ መላእክትን የሚያሰማልን ብያለሁ ምርቴንም ስላየው እና እንደዛ ነው። እሺ ቴንክ ዩ። እግዚአብሔር ያክብርልን ባሮኬ። እሺ ሊቀ መዘምራን እንቀጥልና ሌሎቹ ደግሞ ከዛን ይቀጥሉ መሰለኝ። ብዙ እንዳናስቀምጡት የእርሱንም ሰዓት እንዳንሻማ መሀል መሀል ላይ እንዲያደርግን ይሻላል መሰለኝ። እግዚአብሔር ሲሆን አሁን የምዘምርላችሁ መዝሙር ድንገት በአብዛኛው የተሰማ አይመስለኝም። ያው ከአዲሱ መዝሙር ነው የምዘምርላችሁ። እመቤታችንን እግዚአብሔር ጽዮንን መርጧታል ለክብሩ የሚል ነው። ከኢሳያስ መጽሐፍ ከኢሳያስ ላይ የተወሰደ ነው እና እግዚአብሔር ጽዮንን መርጧታል ለክብሩ ማደሪያ እንድትሆን መኖሪያ ሀገሩ እንዲህ ካደረገ ከወደደ እርሱ ምን ያደርጋል ማመፅ አምላክን መክሰሱ አምላክን መክሰሱ ይህች ለዘላለም ማደሪያ ናትና መርጧታል እያለ አምላክ እንደገና በእርሷ አዛውንቱ በእርሷ አዛውንቱ ሲባረኩ ያየ እንዴት ማማለዷን ክብሯን ትንቃለች። እግዚአብሔር ጽዮንን መርጧታል ለክብሩ ማደሪያ እንድትሆን መኖሪያ ሀገሩ እንዲህ ካደረገ ከወደደ እርሱ ምን ያደርጋል ማመፅ አምላክን መክሰሱ አምላክን መክሰሱ ድሆችን እንጀራ ያጠግባል በእርሷ
ምድር ታበራለች በጸጋ ታድሳ የካህናት ሞገስ የደህንነት ልብስ በእመቤታችን ሁሉም ይታደስ። እግዚአብሔር ጽዮንን መርጧታል ለክብሩ ማደሪያው እንድትሆን መኖሪያ ሀገሩ። እንዲህ ካደረገ ከወደደ እርሱ ምን ያደርገዋል ባመፅ አምላክን መክሰሱ አምላክን መክሰሱ። ቅዱሳን በድንግል ደስተኛ ናቸው ድንቅ ስለሆነ የእግዚአብሔር ምርጫ የዳዊት ቀንድ ሆነ ኢየሱስ ክርስቶስ ከድንግል ተወልዶ ሀገሩ። እንዲህ ካደረገ ከወደደ ምን ያደርጋል ማመፅ አምላክን መክሰሱ አምላክን መክሰሱ። እግዚአብሔር ጽዮንን መርጧታል ለክብሩ ማደሪያው እንድትሆን መኖሪያ ሀገሩ። እንዲህ ካደረገ ከወደደ እርሱ ምን ያደርጋል ማመፅ አምላክን መክሰሱ አምላክን መክሰሱ። እመቤታችን ይህንን ነው በአብዛኛው ስንኙ የሚናገረው። እግዚአብሔር ይስጥልን። አሜን አሜን። ዝማሬ መላእክትን ያሰማልን። አሁንም በጣም ደስ የሚል መዝሙር ነበረ። እግዚአብሔር ጽዮንን መርጧታል። በጣም ትልቅ መልእክት ነው። እግዚአብሔር አምላካችን እኔ በጣም ነው የሚያስደንቀው። አንዳንድ ጊዜ ዓለም ላይ የመከራከሪያ ርዕሶች በጣም ያስቃሉ። ኢማጅን እግዚአብሔር ቅድስት ድንግልን ለእናትነት መርጧት ማለት ይሄ በቃ የመጨረሻው ጥጉ ነው። አሁን እመቤታችን ወላዲት አምላክ ስትባል ትልቁ ክብር ይሄ ነው። አምላክን መውለድ የአምላክ መኖሪያ መሆን ማለት ነው። እና ለእናትነት መርጧት እሷ መለመን ትችላለች አትችልም? የራሷ ልጅ ማለት ጌታ ኢየሱስን መለመን ትችላለች አትችልም የሚል ነገር ላይ ክርክር ሲነሳ በጣም የሚያስገርመው እና እግዚአብሔር ግን እመቤታችን ለትልቅ ነገር መርጧታል። አብ አንድ ልጅ ነው ያለው እንደሚታወቀው፣ አንድያ ልጁ ብቸኛ ልጁ እየተባለ ጌታችን ኢየሱስ ይጠራል እና ለዚህ ለአንድያ ልጁ ለብቸኛ ልጁ እናቱ እንድትሆን አድርጎ ነው ይሾማት እና ይሄ በጣም ትልቅ ሹመት ነው፣ ይህ ትልቅ መመረጥ ነው እና በእውነትም እግዚአብሔር ጽዮንን መርጧታል እና እግዚአብሔር ያክብርልን። እናመሰግናለን። ሊቀ መዘምራን ዘማሪ መላእክትን ያሰማልን። እሺ ዮኒ በደንብ ይሰማል ግን እኔ የምዘምረው? አዎ የእርሱ ይሰማል። የኔ አይሰማም እንዴ? ሊቀ መዘምራን የምዘምረው በደንብ ይሰማል? አዎ የእርሱ ይሰማል። እንዴት ነው ወንድሞች እህቶች ከታች ያላችሁ ይሰማል? በደንብ ይሰማል። እኛ ጋር ቆይ ከታች ያሉት ምናልባት እስቲ ትንሽ ይቆራረጣል። እግዚአብሔር ጽዮንን መርጧታል የሚል አሁን ተዘምሯል እንደሰማችሁት። እስኪ ከተሰማችሁ እስኪ እግዚአብሔር ጽዮንን መርጧታል የሚለውን ጽፋችሁ እስኪ አስቀምጡልኝ። ምናልባት የተሰማ ከሆነ ይሰማል እያሉ ነው። ይሰማል። ቴንክ ዩ። እሺ እግዚአብሔር ያክብርልን። እሺ ይሰማል የሚሉት ሁሉ እሺ ይሰማል። አዎ እንግዲህ
ሊቀ መዘምራን። እሺ ዮኒ መቀጠል ትችላለህ። ሰላም ማለት ትችላለህ። እንደምን አመሻችሁ ወንድሞች፣ አኬ፣ ጋዲ፣ አንትሽ፣ ባሮኬ፣ ዲያቆን ብስራት፣ ዲያቆን መኳንንት፣ ናታኔም እንዲሁም ሊቀ መዘምራን ይልማ አጠገቡ በአንድ ፕላትፎርም ላይ ከእርሱ ጋር ስላየሁት በጣም ደስ ብሎኛል። ዝማሬ መላእክት ያሰማልን። ከታች ያላችሁም ሰላም ብያለሁ። እሺ እግዚአብሔር ያክብርልን። እኛም አለን ደህና ነን፣ ይመስገን አምላክ። ኦኬ ማን የቀረው? ናቱን እዛ ጋር የሆነ ነጭ ነገር የሚታይኝ ሻማ ነው። እሺ እንዴት አመሻችሁ? ዝማሬ መላእክት ያሰማልን። ሊቀ መዘምራን እንዴት ኖት? እና በጣም ስላገኘኖት በጣም ደስ ብሎናል። በእውነት በእድሜ በጤና ያቆይልን። በጣም ነው የምንወዱት። በጣም ከልጅነት ጀምሮ ያው የእርሶን ዝማሬ እየሰማን ያደግነን። ስፔሻሊ በደብራችን ያው እርሶም የነበሩበት ደብር ነው፣ ደብረ ጽጌ ቅዱስ ዑራኤል እና በጣም ትልቅ ቦታ አለ ለእርሱ እና በእድሜ በጤና ይጠብቅልን። ዑራኤል ልጅ ነው ማለት ነው እና እግዚአብሔር ያክብርልን። በጣም ደስ ብሎናል በጣም ስለመጡልን። ሰላም ብያለሁ። ከላይም ከታችም ያላችሁ እንዴት ናችሁ? እግዚአብሔር ይመስገናለን። ዲያቆን ናታኔም እናመሰግናለን። ዲያቆን እሺ ብስሪ የሆነች አንድ አዝማች ነገር ከሊቀ መዘምራን እንደው በጣም የምትወደው መዝሙር እስቲ ብታካፍለን። አንዲት አዝማች ነገር በጣም እንደሚወዱት ቅድም እየተናገረ ነበር ሊቀ መዘምራን። አጋጣሚ እርሱ የሉ ነበረ ሄደት ብሎ ነበር። በጣም የእርሱ ወዳጅ የሆነ ወንድማችን ወዲያ በጣም ግሩም የሆነ ድምፅ ነው ያለው፣ እየሰማሁት ነበር። እሺ ሊቀ መዘምራን እስቲ ዘምር ብስሪ ወንድሞች። በቅርቡም አዲስ ዝማሬ የሚያወጣ ወንድማችን ነው እና ሊቀ መዘምራን በዛው አበረታቱልን። የዘማሪያን በረከት ይረፍበት። እስቲ ልጅ የሚገርመው አሁን እኮ በጣም ትንሾች ልጆች በጣም እየበረቱ ነው እና እኔ በእውነት በጣም ነው እየተደሰትኩ ያለሁት በእናንተ ጥረታችሁን ሳየው። እንደገና በሃይማኖት ነው የምትዘምሩት። ደስ የሚለው ነገር ይሄ ነው። ሁለት አይነት አገልግሎት ነው ያለው። አንደኛው ስጋን ማገልገል አለ፣ ሁለተኛው ደግሞ እግዚአብሔርን ማገልገል አለ እና እናንተ ጋር ማየው ስጋን ማገልገል ሁል ጊዜ መስዋዕትነት ሲኖር ስጋን ማገልገል አይቻልም፣ እግዚአብሔር ብቻ ነው እና ያን ነው። እሺ መዝሙሩን እንስማው። እሺ ሊቀ መዘምራን ይልማ እጅግ ነው መወዶት ማከብሮት። እርሶ ላይ ያለው ጸጋ ያስገርመኛል። ሰዓሊ ኖት፣ ግጥምና ዜማ ደራሲ ኖት። እንደገና የሚገርም ደግሞ የዝማሬ ጸጋ አሉትና በጣም የሚገርም እግዚአብሔር እንዴት አድርጎ በሁሉ ነገር እንትን እንዳሉት በጣም እድለኛ ሰው ኖት እና በጣም ይገርመኛል። እና ልጅ እያለሁ አንድ መወደው የእርሶ ዝማሬ አለ፣ ምህላ ላይ ብዙ ጊዜ ይከፈታል። እሷን አንድ ዘማቿን ብቻ ብለን በኋላ ድንገት እድል ከተሰጠኝ ደግሞ ሌሎች ዝማሬዎችን አቀርባለሁ። አቤቱ ማረን፣ አቤቱ ማረን፣ አቤቱ ማረን፣ አቤቱ ማረን፣ እንደ በደላችን ጌታ ትክፈለን፣ በደላችንን ጌታ ተውልን። አቤቱ ማረን፣ አቤቱ ማረን፣ አቤቱ ማረን፣ አቤቱ ማረን፣
እንደ በደላችን ጌታ አትክፈለን፣ በደላችንን ጌታ ተውልን። እግዚአብሔር ያዳምን ስቃዩን አስቦ በታላቅ ቸርነት ወደ እርሱ ቀርቦ ሐዘን ጸባዖት ከጸባዖት ደርሷል፣ አምላክ ሊያድን እጆቹን ዘርግቷል። አቤቱ ማረን፣ አቤቱ ማረን፣ አቤቱ ማረን፣ አቤቱ ማረን። እንደ በደላችን ጌታ አትፍረን፣ በደላችንን ጌታ ተውልን። አቤቱ ደግ ሰው አልቋልና አልቋልና፣ ከምድርም ፍቅር ጠፍቷልና ጠፍቷልና፣ እንደ ቸርነት አድነን አድነን፣ በደላችንን አትቁጠር አትቁጠር። እኚህን የመሳሰሉ ነበሩ። እንደው እግዚአብሔር እርሶን ስለሰጠን ስሙ የተመሰገነ ይሁን። አመሰግናለሁ። ይገርማል። አሜን በጣም 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 የሚያምር እንደ ወተት የረጋ ድምፅ ነው ያለ። በእውነት እግዚአብሔር እንድትገለገልበት እግዚአብሔር እንድታገለግልበት ይርዳህ። በእውነት ትልቅ ትልቅ ድምፅ ነው ያለ። በጣም አሜን 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 አሜን። ዝማሬ መላእክትን ያሰማልን ብስሪ። እግዚአብሔር ያክብርልን። ሊቀ መዘምራንም እናመሰግናለን በጣም እግዚአብሔር ያክብርልን። እሺ ሰው አሁን ወደ እርሱ ማለፍ እንችላለን ማለት ነው። ብዙ አስቀምጥበት ታች ላይ ናና የዝማሬ ጌታ የሚል በጣም አሁን ተረጋጋ እየተጠቀሰ እንዘምረዋለን። ናና የምስጋና ጌታን እንዘምረዋለን። በነገራችን ላይ እንግዲህ ያው ሁሉን ሚዲያ በመንፈሳዊ እና በቁም ነገር መሙላት ታላቅ ነገር ነው። በአሁኑ ጊዜ ሚዲያዎች ለእኩይ ዓላማ የሚውሉበት በጣም አደገኛ ጊዜ ነው እና ይሄንን ተረድታችሁ ሚዲያን ለመልካም ነገር እየተጠቀማችሁበት ስለሆነ በጣም ነው የማመሰግነው። እኛም በአቅማችን እንግዲህ ሚዲያዎችን እየተጠቀምን ነው። ድንገት አይታችሁት ከሆነ በዩቲዩብ የኔ መዝሙሮች ያው ቀስ ቀስ እያለ ነው። ድንገት አይታችሁት ታውቁ ይሆን የኔን ዩቲዩብ? እሺ የራስዎት ዩቲዩብ እንዳለ እስቲ አሁን ለምሳሌ እኔ የራስዎት እንዳለ አላውቅም። እውነቱን ለመናገር ብዙ ሰዎችም እንደኔ ላያውቁ ስለሚችሉ ማን በሚል ስም ነው ያለው? ይልማ ኃይሉ ብቻ ጽፉ ትችላላችሁ። YILMA ከዛ HAILU በቃ ይህችን ብቻ ይህችን ካደረጋችሁ ታገኙታላችሁ። ፊል ልታደርገው ይልማ ኃይሉ ብላችሁ እንትን ጻፉና ፒን አድርጉት። 166,000 ሰብስክራይበር ያለው ነው። እሱ ነው። ቆይ እሱ ነው። እሺ በጣም ብዙ ቁም ነገር
በጣም ብዙ ነገሮችን የምናስተላልፍበት መዝሙር ሲሆን ይኸው የሊቀ መዘምራን ይልማ ኃይሉ ይሄ ነው። ቆይ አንዴ ፍሊፕ ላድርግላችሁ ካሜራውን እና ሁላችሁም እየገባችሁ አንዴ ሚረር ይልማ ኃይሉ ይላል። ይልማ ኃይሉ ይላል። ሰብስክራይብ የሚል እዚህ ጋር አለ። የኔ ሰብስክራይብ ሰውና ያንተ ያው ሰብስክራይብ ኦኬ። ቆይ እሺ አንዴ እሺ፣ ይቅርታ በጣም ይሄ ነው የሊቀ መዘምራን የዩቲዩብ አካውንት። ስለዛ ዝማሬያቸውን የሚለቁት አሁን በራሳቸው ላይ ነው ማለት ነው። አሁን እኔ አጋጣሚ ያው ሰብስክራይብ ስላልኩት ሰብስክራይብ ይላል አሁን ያደረኩትና ቆይ አንዴ ናጥፋውና እሺ፣ አን ሰብስክራይብ ቀጥታ ሲመጣላችሁ ያው እንደዚህ ሶሪ ኤኒዌይስ እዚህ ጋር በነጩ ሰብስክራይብ ብሎ ይመጣላችኋል። ሰብስክራይብ በሉ። ያንተን ጎላ ብታረገው አዎ ከዚህ በላይ ጎላ አይልም ሊቀ መዘምራን። ለዛ ነው ቆይ እስቲ ቆይ ላጥፋውና ይሄንን አርኪ ወይ እንትን አድርገው ስልክህን ታች ላይ እንዳያስከው በዚህኛው ስልክ ላይ ዙም አድርገህ ለማሳየት ሞክር። ሪንግ ላይቱን አጠፋሁት። እስቲ ቆይ አይ ቲንክ ኢዝ ቤተር። አሁን ይሻላል መሰለኝ። አሁን አሪፍ ነው። ይሄ ነው። ስለዛ ይሄ ፊት ለፊት ላይ ብታዩትን እቺን ቆይ አንዴ ሌላ ውስጥ ገባ። የማናቸው የኦርቶዶክስ አባት መጥቶ እሺ ጆሳያ ትሬና መጡ። እሺ ይሄው ይሄ ነው የሊቀ መዘምራን አካውንት ኦፊሻል የዩቲዩብ ቻናላቸው ነው። እዚች ጋር ይሄውችን ሰብስክራይብ ማድረግ አለቀ። ከዛ በኋላ የደውሉን ምልክት መጫን ብቻ አድርጋችሁ አንዴ ይቅርታ የቀስት ምልክቷን ትጫኑና ሁሌም እንዲጠራላችሁ ኖቲፊኬሽን እንዲገባላችሁ ማለት ነው። በቃ እንደዛ አድርጉ። አንዴ እሺ ቆይ እንትን ልበልና እንትን አድርጓለሁ ደግሞ እስቲ ያው ታሳዩዋችሁ እስቲ እሺ ያችን ሰብስክራይብ አድርገው ማለት ነው። ቆይ ከከፈል አድርጉት እርሱን ታያል። በጣም በቃ እንትን ሚረር አድርጉት እስቲ። በጣም ነው የሚታየው እርሱ። እስቲ ሚረር እንዴት ነው የሚያደርጉት? ግን ያው እንትን አይለ ጽሁፉ ትንሽ ወደ ግራ ሆነ ግን ይታያል። ስለዛ ይልማ ኃይሉ ብላችሁ በእንግሊዝኛ YILMA HAILU ብላችሁ ይልማ ኃይሉ ብላችሁ በገቡ ታገኛላችሁ። ስለዛ ዝማሬ እንግዲህ ያው እዚህ በጣም ብዙ ጊዜ እናወራለን እና ዝማሬ ምን ያህል ፓወር እንዳለው ምን ያህል ኃይል እንዳለው እና በጣም ትልቅ ኃይል አለው ዝማሬ። ምስጋና ነው፣ ጸሎት ነው እና በጣም በደከምን ሰዓት መንፈሳችን በደንብ የሚያነሳሳልን እርሱ ነው፣ ዝማሬ ነው እና ዝማሬ ፕሊዝ በደንብ መደመጥ አለበት። ይህ ዘፈን ምናምን የሚያስቸግረን ሰዎችም ቀስ በቀስ የምንወጣው ዘፈን ምናምን በዝማሬ ነው እና ዝማሬ ላይ በደንብ ትኩረት አድርጉ። ይዟቸዋልና ከላይ ለሁለቱም አሁን የምስጋና ጌታ የሚለውን ታናን መዝሙር እንዘምራለን ማለት ነው። ፈቃዳችሁ ከሆነ እንዴ በደስታ እንዴ ሁሉም ሰው እሱን ነው ኮመንት እያደረገ የነበረው። ይሰማል ሊቀ መዘምራን ይሰማል። ይሰማል። ወይኔ ለሳቸው እየተሰማቸው አይደለም በደንብ መሰለኝ። እኔ ድምፅ ይሰማል። ሊቀ መዘምራን እሱን ነው ብዙ ሰው
ተገኝታለችና ሰላምህ ተገኝታለችና ኢየሩሳሌም ሆይ ምስጋና ጀምሪ፣ መለከትን ነፊ ነጋሪት ጎስሚ። ሰላምሽ ታውጇል፣ መዳንሽም ቀርቧል። ጌታ ሊጎበኝሽ ከበራፍሽ ቆሟል። ና የምስጋና ጌታ ናና የምህረት ጌታ ማዳንህ ተገኝታለችና ሰላምህ ተገኝታለችና ያልታደልሽው ሀገር ጌርጌሴኖን ሆይ ለምን ተቃወምሽው አምላክሽን ስታይ? የከተማውን በር መዝጊያውን ቆልፈሽ ከሩቅ የሸኘሽው ሲመጣ ሰላምሽ ናና የምስጋና ጌታ ናና የምህረት ጌታ ማዳንህ ተገኝታለችና ሰላምህ ተገኝታለችና የቢታንያ ድንጋይ አንደበት አውጥቶ ምስጋና ጀመረ አምላኩን ለይቶ። ሳርና ቅጠሉ ዘንባባው ሰገደ፣ ፍጥረት ሊያመሰግን አምላኩን ወደደ። ናና የምስጋና ጌታ ናና የምህረት ጌታ ማዳንህ ተገኝታለችና ሰላምህ ተገኝታለችና ሕፃን ሽማግሌው ምስጋና ሲያቀርቡ ተቆልፎ ነበር ፈሪሳዊ ልቡ። እኛም ለምስጋና ልባችን ይከፍት፣ ሆሳዕና ጌታ ይመላለስበት። ናና የምስጋና ጌታ ናና የምህረት ጌታ ማዳንህ ተገኝታለችና ሰላምህ ተገኝታለችና አዎ እንግዲህ እዚህ መዝሙር ላይ ሁለት ከተሞችን ታያላችሁ። አንደኛ ኢየሩሳሌም ነው፣ ሶስት ከተሞች ኢየሩሳሌም፣ ቢታንያ እና ጌርጌሴኖን የሚባሉ ሶስት ከተሞች እና የጌርጌሴኖን ሕዝብ ጌታ ወደ ከተማቸው ሲመጣ አትግባ ብለው አባረሩት፣ ወይም ደግሞ አትግባብን ብለው አገዱት። ኢየሩሳሌምና ቢታንያ ግን ያው ቢታንያ በኢየሩሳሌም ውስጥ ያለች ነች፣ ግን እነዚህ ጌታን እንዲገባ ያው አስገቡት ማለት ነው። እና ትሑት ሆኖ ነው የገባው። በአህያ ውርንጫ ላይ ተጭኖ
ትዕቢተኛ ቢሆን እንኳን እንደ ነገስታት ጦር እንኳን ቢይዝ ቢከለክሉት ምንም አይደለም። ግን በትህትና የመጣውን ጌታ ስላልተቀበሉ ስላልተቀበለች ጌርጌሲዮን ያልታደለች ሀገር ነች ነው። አሁን ወደ ገዛ ህይወታችን ውሰድና እኛ ጌርጌሲዮን ነን ወይንስ ኢየሩሳሌም ነን? ጌታን በህይወታችን ውስጥ እንዲገባ እንፈቅዳለን ወይንስ አንፈቅድም? የመዝሙሩ ላይ ያስተላለፍኩት መልእክት ይህንን ይመስላል ማለት ነው። እግዚአብሔር ይስጥልኝ። እግዚአብሔር ያክብርልን። በጣም እናመሰግናለን። አሁንም እንግዲህ ዝማሬ መላእክት ያሰማልን። በደንብ በቃ የሆነ በደንብ ዘማሪ በጣም ኮንተንተር ሲሆን በጣም ደስ የሚለው እንደሚታወቀው ቀጥታ ህይወታችንንም ስለሚነካው ራሳችን ከህይወታችን ጋር ሪሌት እያደረግን እንድንሰማው ስለሚያደርግ በጣም ደስ ይላል እና አሁን ይህ ዝማሬ በጣም ደስ የሚል ነበር። ወደዚህ ወደ ጌርጌሲዮን አካባቢ እንዳሉትም እንግዲህ ጌታችን ታላቅ ተአምርን አድርጎ ድምፅ እንትን ይሆን ነው። በቃ የእኔ ትንሽ እንትን ነው መሰለኝ። ኦኬ የእርሱ አይ ቲንክ እንትን ነው መሰለኝ ሊቀ መዘምራን እንትን አድርገውት ይሁን ስልኩትን ሲያስቀምጡ በስፒከሩ ይሆን እንዲያስቀመጡት ድምፅ ምናልባት እንዳይወጣ እያደረገው እንዳይሆን ስፒከሩን የሆነ ነገር ላይ አስቀምጠውት እንዳይሆን እየዘገየ ነው የሚደርሰው። የኔ እንትን የኔ ኔትወርክ መሰለኝ አኪ ሜቢ አይ ቲንክ ሌላው ጋር ይሰማል ወይ? አዎ ሊቀ መዘምራን ሌሎቹ ጋር በደንብ እየተሰማ ነው። የኔ ኔትወርክ እንኳን አይመስለኝም። ተመለስ ወደ ሀገር ቤት። እኔ ሲዘምር ይሰማል። እርሱ ሲዘምሩ በደንብ ይሰማል። አንዳንድ ጊዜ ቪዲዮት ላይ የሆነ ላግ የሚያደርግ ነገር አለ፣ ትንሽ ቆየት የሚል ነገር አለ። ቪዲዮ ላይ ሲዘምሩ በደንብ ነው የሚሰማው። ቆንጆ ነው የእርሱ። ወደ ኢትዮጵያ ተመልሰዋል እንዴ? አልሰማችሁም መሰለኝ። አሁንስ እንዴት ነው? ቆንጆ ነው። የእርሱ እንኳን ቆንጆ ነው። ያው አልፎ አልፎ ብቻ ነው ቪዲዮ። እስቲ እናንተ አውሩ ድንገት እስቲ የእናንተን መስማት ከቻሉ። ሊቀ መዘምራን ይሰማል? እየቆየ ነው መሰል የሚደርሳቸው ጋር ወይ ካልሆነ ቀደም ወጥተው ሲገቡ ተስተካክለው ነበር። ውጭ ናቸው መሰለኝ እኮ ኔትወርክ አይሆንም። አንድ እንትን ለማስተላለፍ ያክል እሳቸው እስኪመጡ ድረስ እንደው ኮሜንት ላይ ያሉ ሰዎች ሰው ካለ ምናምን ነገር ወንድማችን አሁን መጥቷል። በእርግጥ ሰው ካለ አንድ ቁጥር ይጽፋል ወይም ገስ ይልካል። እሺ አንድ ነገር እንደው ይዛችሁ በተደጋጋሚ አንድ አይነት ኮሜንት የሚጽፉ ሰዎች አሉና ሰዎችን መዝሙር ምናምን እንዳያዳምጡ ምናምን አቴንሽን የመስረቅ ነገር አለና እባካችሁ እንደዚህ አይነት ነገር ተው በተቻለ መጠን። ኦኬ እያየሁ ነበር ኮሜንት ላይ የሰው ሀሳብ የሚሰርቃሉ ምናምን ነገርና እዛ ባታረጉ መልካም ነው ለማለት ነው። አሁን ጥሩ መሰለኝ። አሁን ጥሩ ነው። ቆንጆ ነው የእርሱ። አሁን ድምጽ ይሰማል። ቆንጆ ነው የእርሱ። እየተሰማሁት ከሆነ ድንገት የኔ ድምፅ እንደሚሰማ ሰዎች አረጋግጠውልኛል ደውለው። የእርሱ በደንብ ነው የሚሰማው። በጣም ጥሩ። እሺ መሌ ዘማሪ መሌ ሰላም ላንተ ይሁን። እንኳን ደህና መጣ። እግዚአብሔር ክብር ይመስገን። እንደምን አመሻችሁ ሊቀ መዘምራን ዘማሪ ይርማዬ ይህ ተሰማልን በትን ቦታ አስተዋውቃችሁ ያለውበትን ቦታ ምክንያቱም በየቦታው ስንሄድ አብያተ ክርስቲያናትን ማስተዋወቅ ስላለብን ያለሁት በሳንዲያጎ ካሊፎርኒያ ውስጥ ነው። ሳንዲያጎ የቅዱስ ተክለ ሃይማኖት ቤተክርስቲያን ነው። የቅዱስ ተክለ ሃይማኖት ቤተክርስቲያን ነው
እና ቤተክርስቲያን ሰርተዋል። በጣም ጥሩ እድገት ላይ ናቸው ያሉት። ነገር ግን በደንብ ትልቅ ቤተክርስቲያን ለመስራት ደግሞ እየሞከርን ነው። አሁን 2 ቀን የበገና ፕሮግራም አለን፣ ዛሬና ነገ። በእኔ ዩቲዩብ ላይ እንለቀዋለን ላይፍ እና ብትከታተሉ መልካም ነው። በዚህ በሳንዲያጎ አቡነ ተክለ ሃይማኖት ቤተክርስቲያን የቤተክርስቲያኑ ዩቲዩብ ላይም ይለቀቃል። አብራችሁን እንድትኖሩ እንጠይቃለን። በነገራችን ላይ መጋቢ ምስጢር የኋላሸት ደመቀ በቅርብ ከኢትዮጵያ መጥተዋል ወደዚህ እና ዛሬ አብረናቸው እናገለግላለን እና በጣም ልዩ መርሃ ግብር ነው የሚሆነው። የሚቀጥለው ሳምንት ምረት ነው ሙሉውን። ለምሳሌ ሰኞ ከንባቡ ጋር አብሮ የኔ መዝሙርም እንደዚሁ ይኖራል። ከዛ በኋላ ማክሰኞም፣ ሐሙስም፣ ዓርብ ሙሉውን የሐመረኖ እንትን አላቸው። የኪዳነ ምሕረት ላይፍ እንትን አለ፣ ዩቲዩብ አለ፣ የኔም ላይፍ አለ። እንግዲህ ሁላችሁም አብራችሁን እንድትሆኑ ያው ስግደት ስለሚሆን እናንተ ጋር ግን ቀን ሲሆን ማታ ስለሆነ እድሉ ይኖራቸዋል። ይቅርታ በጣም ብዙ ጊዜ ወሰድኩበት። ኧረ ምንም አልወሰዱም እንዲህ። ስለዛ በቃ ወረም እንገኛለን። እንደሰማችሁት እንግዲህ ጥሪያቸውን ተቀበሉ። መሊ መጥቷል እንዴ? እሺ ያው እንግዲህ ዘማሪያን መምጣት ጀመሩ። እርግጥ እነዚህ ዘመራን ዛሬ በመካከላችን ሆኖ አብረን እያመሰገንን ነው እግዚአብሔርን። እናንተም ስለ መጣ ደስ ብሎናል። እዚህ ከሊቀ መዘምራን በጣም የምትወደው መዝሙር አንድ አዝማች እስቲ ግን አስቀመጥናቸው እሳቸውን ያው እሳቸውን እንትን እስኪሉ ድረስ ግን አለሁኝ። ክብር ይስጥልን። እንግዲህ እውነት ስለሆነ ኢየሱስ ክርስቶስ ዋለ በአደባባይ ሲሰደብ ሲከሰስ የሐሰት ዳኝነት አምላክን ወቀሰ። ሕይወት ሰጠን እንጂ ጥፋቱስ ምንድን ነው? እውነት ስለሆነ ሰጠን እንጂ ጥፋቱስ ምንድን ነው? ከቃሉ እንታ ባያገኙበት ዝምታውን አይተው አላዘኑለት። ባላወቁት መጠን የሚያደርስ ከመስቀል ጥፋቱ ምን ይሆን? የሚያደርስ ከመስቀል እውነት ስለሆነ ኢየሱስ ክርስቶስ
ዋለ በአደባባይ አምላክን ወቀሰ ሕይወት ሰጠን እንጂ ጥፋቱስ ምንድን ነው? አመሰግናለሁኝ መምህርዬ። በድጋሚ ቃል ሕይወት ያሰማልን። ሊቀ መዘምራን ይዘህን ሄድክ እኮ ቀራንዮ ይዘህን ሄድክ። ይገርማል። ዝማሬ መላእክትን ያሰማልን። መሌ እግዚአብሔር ያክብርልን። ሊቀ መዘምራንም እናመሰግናለን በጣም። እሺ ወደ እርሱ መመለስ እንችላለን መሰለኝ። አሁን ፋንትሽ የለችም? ካለች እስቲ እንደው ታች ያላችሁ ሞዴሬተርስ ምናምን እነ ቲቱ ምናምን ፋንቱ የሚል ዘማሪት ፋንትሽ ማለት ነው። የእሷን አካውንት ድንገት ካያችሁ ማስገባት እንዳትረሱ። እሺ ሊቀ መዘምራን ያው ከእናንተ ጋር አይደለችም መሰለኝ አይደል? ፋንትሽ እንትን ነች ያለችው፣ ሳንዲያጎ ሳትሆን እንትን ነች፣ ዋሽንግተን ዲሲ ነች ያለችው። ባለፈው ሳምንት አብረን ነበር። አንድ ሁል ጊዜ በመርሃ ግብራችሁ ላይ ስለ ሐሰተኛ ወንድሞች ወይም ስለ ሐሰተኛ ነቢያት ያው ብዙ ጊዜ ስትናገሩ እሰማለሁኝና ይሄ ነገር ሌላው ህዝቡ ድንቅ እንዳይመስለው ይሄ በእኛ ዘመን ብቻ የመጣ እንደው ነገር እንዳልሆነ በእርግጥ ተባብሷል፣ ግን ድሮም ይሄ ነገር እንዳለ እዚህ ሁለተኛው የሐዋርያው የቅዱስ ጴጥሮስ መልእክት ምዕራፍ 2 ከቁጥር 1 ጀምሮ ያለውን ብትመለከቱት በጣም ደስ ይለኛል። ከዛም በፊት ትንሽ የሐሰተኛ ወንድሞችን ምልክቶች ታያላችሁ እና አንዱ ምልክት እንደው አላነብላችሁ የሐሰተኛ ነቢያት ምልክት አንዱ ምልክት ስልጣን ያላቸውን መሳደብ ነው። ስልጣን ያላቸውን መሳደብ ነው እና የእግዚአብሔር ቃል ምን ይላል? ስልጣን ያላቸውን ሲሳደቡ አይንቀጠቀጡ ይላል። ስልጣን ያላቸው ቅዱሳን መላእክትና ቅዱሳን ናቸው እና እነሱን ሲሳደቡ አይንቀጠቀጡ። ነገር ግን እነዚህ ቅዱሳን እጅግ ትሑታን ስለሆኑ የስድባቸውን ፍርድ በእነሱ ላይ አያመጡም፣ ወይም እንዲህ ተሰደብን ብለው አይከሷቸውም። መክሰስ የዲያብሎስ ስለሆነ ማለት ነው እና የሚያስገርመኝ ጥቅስ ነው። እናንተ እየሰራችሁ ያላችሁት ወንድሞችን ከጥፋት የማውጣት ስራ ስለሆነ ሁል ጊዜ ይህንን ጥቅስ ባሰብኩ ጊዜ ይህንን የእናንተን መርሃ ግብር ሁል ጊዜ አስታውሰዋለሁኝ። አሁን ወደ መዝሙሩ እንሄዳለን። ድንገት መናገር ከፈለግ መናገር ትችላለህ። እግዚአብሔር ያክብርልን። እኛስ እንደዚህም የሚገባን አልነበርንም። ዝም ብለን ትንሽ የምንፍጨረጨር አይነት ሰዎች ብቻ ነን። እግዚአብሔር ያክብርልን። ሊቀ መዘምራን በጣም የምናመሰግነው በእውነት ሁሌም ደግሞ በጸሎቱ ታይርሱን። እሺ ወደ እርሱ ዝማሬ እንለፍ። እሺ ስለ አሁን ደግሞ የምንሄደው ወደ የጥፋት ከተሞች አሉ። አሁንም የእኛን የጥፋት ከተማ ሰውነታችንን እያሰብን እንድንዘምር ነው። አወይ ሆራዝዮን አወይ ቤተሳይዳ
ማን ይከፍለው ይሆን የበደልሽን ዕዳ? አዌኮ ራዝዩን አዌ ቤት ቃሉን እየሰማሽ ቸልልሽ ነበር ተስማምቶሻልና ከኃጢአት ጋር መኖር። ገሞራና ሰዶም ተሽለዋል ካንቺ የበደልሽን ክምር ዞረሽ ተመልከቺ። አዌኮ ራዝዩን አዌ ቤተ ሳይዳ ማን ይከፍለው ይሆን የበደልሽን ዕዳ? ቃሉ እንዲፈርድብሽ ሰምተሻል ጆሮሽ። እንግዲህ ከፍርዱ እንዴት ታመልጫለሽ? ሰላም የሆነው ቃል ተሰብኮልሽ ሳለፍ ልብሽ ለጦርነት ለውከት ተቸኮለ። አዌኮ ራዝዩን አዌ ቤተ ሳይዳ ማን ይከፍለው ይሆን የበደልሽን ዕዳ? አንቺን በመፍጠሩ አምላክ ተጸጽቷል። በደልሽ ያለው በምን ይሰፈራል? እንስሳ ሆነሻል ከሰውነት ወርደሽ። ታዲያ ለዚህ ሁሉ ምን ይሆን ቅጣትሽ? አዌኮ ራዝዩን አዌ ቤተ ሳይዳ ማን ይከፍለው ይሆን የበደልሽን ዕዳ? ማቅ ለብሰሽ ጸልይ ተንበርከኪ ዛሬ በእግዚአብሔር ፊት ይቅረብ የጸጸትሽ ፍሬ። ኃጢአትሽን ተናዘሽ ለንስሐ ተነሽ አምላኬ ምርሻል አንቺ ከተመለሽ። አዌኮ ራዝዩን አዌ ቤተ ሳይዳ ማን ይከፍለው ይሆን የበደልሽን ዕዳ? አዌኮ ራዝዩን አዌ ቤተ ሳይዳ ማን ይከፍለው ይሆን የበደልሽን ዕዳ? እሺ እንደው ያው ሌላ መርሃ ግብርም ስላለን እንደው ቢፈጸምልኝ ደስ ይለኛል። ስላገኘኋችሁ በጣም ነው ደስ ያለኝ። ካሰናበታችሁ በጣም ያው በእናንተ ፍቃድ ነው የምጠይቀው። ኧረ በስመ አብ! ኧረ በጣም ብዙ ሰዓት ያዝኑት። እግዚአብሔር ያክብርልን። በጣም እናመሰግናለን። እውነቱን ለመናገር በቃ እንደዚህ ያው እንደዚህ አይገባንም ነበረ፣ እኛም ራሱ እግዚአብሔር በሚያውቀው ማለት ነው። ግን እግዚአብሔር ያክብርልን። በጣም ነው የምናመሰግነው ሊቀ መዘምራን። ደግሞ እስቲ እግዚአብሔር ከፈቀደ ደግሞ ሌላ ጊዜም እንደዚህ እንገናኝ ይሆናል። እኔ እንኳን ያው እንትን ብዬ ነበር ያሰብኩት። እሺ ከዛን በቃ እርሱ እንትን ይበሉ። እሺ ሰላም ብያሉላችሁንም። ማይመች ቦታ ሆኜ ነው፣ ይቅርታ በጣም ማይመች ቦታ ሆኜ ነው። ከንቀት አትዩብኝ፣ ይቅርታ በጣም በጣም ይቅርታ።
ለዛ ነው ሰላም እንዲሎት የፈለኩትና በረከቱ ይድረሰን። አኖሴ እሺ፣ እያወራህ ከሆነ እንትን አድርገሃል መሰለኝ። ያው እየተሰማ አይደለም አኖስ። እሺ በቃ መዘምራን አሁን ይሰማል። ሊቀ መዘምራን በቃ እርሱ መሄድ ይችላሉ። እግዚአብሔር ያክብርልን። በጣም እናመሰግናለን። እግዚአብሔር ያክብርልን። እግዚአብሔር ይስጥልን። በጣም እናመሰግናለን። መሳሪያ የተጫወቱልንም ለብዙ ዘመን አብረን ነው የኖር ነው። አብረን ነበር ስናገለግል የነበር ነው በመሰንቆ እና በእውነት በጣም እንደው የቀኝ እጃችን ነው ማለት ይቻላል። በራሱም ይዘምራል። እስቲ አንድ መዝሙር እስቲ ዘምርላችሁ እባክህ ነው። ሌላ ጊዜ አንድ ቀን ገብቶ ይዘምራል በደስታ እግዚአብሔር ያክብርልን። እሺ ደህና ሁኑልኝ። እግዚአብሔር ከእናንተ ጋር ይሁን። እመቤታችን ከእናንተ ጋር ትሁን። በረድኤት አትለያችሁ። እግዚአብሔር ጸጋውን በረከቱን ደስታ ሁሉ ይስጣችሁ። የዚህን ታላቁን የሱባኤ ጊዜ ደግሞ ፈጽመን ለትንሣኤው ያድርሰን። ሁላችሁንም እጅግ ወዳችኋለኝ። ወንድሜ አኬ በጣም ነው የምወድህ። እግዚአብሔር የጀመርከውን ከፍጻሜ ያድርስልህ። በሃይማኖት ጸንተህ ማለት ነው እንደ እስጢፋኖስ አክሊል ያቀዳጅህ ለነሁንልኝ። አሜን አሜን። እግዚአብሔር ያክብርልን። እሺ ደህና ሁኑ። እሺ መልካም ጊዜ። እሺ ሊቀ መዘምራን እሺ